ዋልድባ ብረንታንት ገዳም ያው እንደሚታወቀው በጣም ችግር የደረሰበት ስለሆነ ገዳሙ ወድሞ ቅርሱ ተዘርፎ እንዳለ ጠቅላላ ምንም ለአንድ ገዳም ሊያሰኝ የሚችል ነገር ምንም ነገር የሌለው በመሆኑ አባቶችም ተሰደው ከገዳሙ ወጥተው በየገጠሩና በየከተማው የአባቶች መኖሪያ የነበረው በአታቸው እሱም እንዳለ ወድሟል። ገዳሙ አባታችን እንደገለጹት በጣም ነው የተጎዳ። አትኩም በይንኩም አይኮነን ብዙሕ ሽግር ሓሊፉ እዩ ብዙሕ ሽግር ሓሊፉ ብዙሕ ሰብ ህይወቱን ሓሊፉ እዩ ንብረተቡን ወዲሙ እዩ بصالوتن بمهلان بصالوتن بمنانين تقمطو فلا مركوسات او ونوصحو زغرم يبون ግን هذا خواستنا አይደለው እዩ ተመልስኩምስ ዋስተና አይደለው ሽግር ደخፈት ፍጣሪ ካል እንታይ በመታይኹም መተማመኛ እንታይ መተማመኛው ምንድነው ስትመለሱ መተማመኛ ምን አላችሁ ለማለት ፈልጌ ነው። حزون تونت شجر الحمد لله أي تغرفن شجر አባቶች ይዘን የመጣ ነው። ዋልድባ ብረንታንት ገዳም ያው እንደሚታወቀው በጣም ችግር የደረሰበት ስለሆነ በዚህ በሰሜናችን የሀገራችን ክፍል ተፈጥሮ በነበረው የጦርነት ችግር በዛ ገዳሙ ወድሞ ቅርሱ ተዘርፎ እንዳለ ጠቅላላ ምንም ለአንድ ገዳም ሊያሰኝ የሚችል ነገር ምንም ነገር የሌለው በመሆኑ አባቶችም ተሰደው ከገዳሙ ወጥተው በየገጠሩና በየከተማው በሸራና በቴንዳ ተጠለው ነው የነበሩት። አሁን ግን ያው ትንሽ የሰላም ጭላንጭል ስላለ እንዲያው ገዳማችንም ቢሆን እዛ ሄደን እንወድቃለን ብለው በከፊል ተመልሰዋል። አባቶች በከፊል ገዳሙ ላይ ገብተዋል። ግን አሁን ያሉበት እንዳለ ምርፋቁ እንዳለ ወድሟል። የአባቶች መኖሪያ የነበረው በአታቸው እሱም እንዳለ ወድሟል። አሁን አባቶች የሚገኙት በፍርስራሹ ላይ ነው ተጠለው የሚገኙትና አሁን ይሄ ገዳም ቅዱስ አባታችን ይሄ ገዳም ሁሉም ለዚህ ይሄን መልእክት ያየ ሁሉ ገዳሙን እንዲረዳን ገዳሙ እንዲቋቋም እንዳዲስ ገዳሙ ምርፋቁም የአባቶችን መጠለያ ይሄ ሁሉ እንዲሰራልን ለማለት ነው ቅዱስ አባታችን እግሮ መስቀለ ስር ሆነን የምንማጸነው። በጣም አባቶች አበው መነኮሳት ሁሉ በጣም በሐዘን ላይ ነው ያሉት እና ይሄ ነው ሐሳባችን። ቅዱስ አባታችን ብራኪው ይድረሰና ገዳሙ አባታችን እንደገለጹት በጣም ነው የተጎዳ። እቲ ገዳም በ2013 ብዝነበረ አስከፊ ጦርነት በጣም ተጎዲኡ ወለድና ተፈናቂሎም ኣብ መጽለሊ ፍቆዶ በዓቲ ተበቲኖም ነይሮም። ሕጂ ግን ብተወሰነ መልክዑ ናብ ገዳሞም ፍርቀም ተመሊሶም ኣለው። ፍርቀም ግን ዝነበረ በዓታቶም ኩሉ ስለ ዝፈረሰ ክምለሱ አይከኣሉን እና ነዚሁ ኣብዚሁ መጽና ዘኒህና ብናቶም በረከት ብናቶም ጸሎት ምእመናን ሰሚዕሞ ንኹሉ ህዝበ ክርስቲያን ተመሓሊፉ መጽለሊኦም ንኽስራሓሎም ምዕቃሊ በዓትታት ዝነበረ ብምሉእ ስለ ዝፈረሰ ምርፋቅ ተሰብሲብና ዝንነብረሉ ዝነበርና ዝነብስለሉ ቋሪፍ ዝወስለሉ ዝነበረ ብምሉእ እዩ ተነቃቂሉ ቆርቆሮ የለ መንዱቅ የለ ግንቡ ብምሉእ ስለ ዝዓነወ ዝዕንወት እዚ ግን
ከም ሓድሽ ናብ ነበሮ ንኽምለሰልና መጽሓፍትና ዝነበሩ ሁሉም ተበቲኖም እዮም ተዘሪፈም ተሰሪቆም እዮም ከይዶም ግን ተዘለውን አበይድና ዘሎ ምእመናን ዝሃውና መጽሓፍቲ ግን ነዚአተን መስን ማይ ከባላሽውን ስለዝኾነ ነዚአተን መጽለልን ክግበረልና አይና ናብዚ መጽና ዘንሄና ማለት ሰንበታችን ነዚ ዕድል ምርካብና እውን ብጣዕሚ ኢና እናመስገንኩም እቲ ገዳም ብእውነት ብሓቂ ብኣና handበት ዝግለጽ ኣይኮነን ብዙሕ ጉድኣት ይበጺሕዎ ተማ ቦታት ከም ዝበሉ ቦታት እድመምልኡ ዝነበሩ ናልቆሱ ወፂኦም ንብረቶም እንተይኮነ ህይወቶም ጥራሕ ሒዞም ወፂኦም እቲ ዝነበረ ኩነታት ሕዙም ተኾነ ጥራሕ ህይወቶም ሒዞም ኣትዮም ዘለዎ እምበር ምንም ሒዞም ዝኣተው እቲ ቋርፍ ምግቢ እንተኾነ ክዳሎ ዝነበረ ንምድላው ግዜ ይረኸውን ሲሎም በቃ ገዳምና ካብ ገዳምና ናናፈቕና ንመውት ኣብኸነ ኣይትና ክንመውት ኢሎም ኣትዮም ዘለዎም ሕዙም ንቕድሜት ኣብዚ ናይ ሚያዝያ 4 ናይ መሰባሰቢ መርድኢ ተባሂሉ ፕሮግራም ተታሒዙሎም ነዚ ቅዱስ አባታችን በኦም መልእኽቲ ክሓልፈልናና ክንሕፀኒና መጺና ቅዱስ አቦና ባርኮቶም ይጽሕና እናበልና ያው ልዕሊሉ ብጸሎት ትሕቲሉ እውን ብንምዓት ንስዞም ነይሮም እዮም ሕዚ እውን ኣለዉ ምእመናን ረጊፎም እዮም ገዳማትና እውን ፈሪሰን እየን ስለዚ ኣብ አዲስ አበባ ተናእሰ ነተውዚ ዘሎን ተብዳህና ዓድታት ዘሎን ደፋፊእኻ ተዘለዎ ነታቱ ነረዲእኻ ንእሽተይዶት ገዳም ንኽለምዕ ናፍቲ ዝነበሮ ንኽምለስ ድጋፋት ምግባር ይከኣል ይኸውን ብዝብል ኮሚቴ ተጣይሹ እዩ እዚ ዝንቀሳቐስ ዘሎ እዚ እውን ያው ኣብ ዋዜማ ናይ ሆሳዕና ሚያዝያ 4 ናይ እቶት መተኣኻኸቢ መርሃ ግብሩ ነሰናድዩ ኣሎ ቦታ ቦሌ መድኃኔዓለም እዩ ካብ 7 ሰዓት ጀሚሩ እዚ እውን ባሪኹም ክኸፍትል እንኳዕ ደህና መጻእኹም መቸምቱ ዝበጽሐ ነገር ያው ተፈልጠ ነገር እዩ ሕዚ ቁሩብ ዝሕል ስለ ዝበለ እዩ ቶ ነገሩ እምበር ኣብ ኩሉ ዝበጽሐ እዩ መቸም ኣብ ትግራይ ወዲ ትግራይ ዝኾነ ሁሉ ዝበጽሐ ነገር እዩ ኣትኩም በይንኩም ኣይኮነን ብዙሕ ሽግር ሓሊፉ እዩ ብዙሕ ሽግር ሓሊፉ ብዙሕ ሰብ ህይወት እውን ሓሊፉ እዩ ንብረት እውን ወዲሙ እዩ ዝቐረየ ነገር የለን ያው ትዝገርም ግን ኣብ ገዳም ደሞ በተለይ ጫካ ሁሉ በቀሊሉ ዘይኣትዎ ቦታ ብጸሎትን በምህላን ብጸሎትን በመናንያን ዝቕመጡ ፈለ መነኮሳት ኣብ እውን መብጻሕ ዘገርም እዩ በእውነቱ ዘገርም እዩ እና ስለዚ መጀቱ ነገር ኣብ ኩሉ ዝበጽሕ እዩ እና ባኻትኩም ጥራሕ ስለ ዘይኮነ ያው መዓት ነበረ ሕዚ ዝቐልል መባሉ ቁሩብ ተንፋሽ ምርካቡ ተዝቢ ንስኻትኩም እውን ላፍቲ ቦታ ሁሉ ብምምላስ ስለ ዘብቃዕኩም ብጣዕሚ ደስ ይብል ግን ሕዚ ኸዋስትና ደለዎ እዩ ቱ ተመልስኩምስ ዋስትና ደለዎ ሽግር ደኽፈጥር ይከኣል እንታይ ብምንታይኹም መተማመኛ እንታይ መተማመኛው ምንድነው ስትመለሱ መተማመኛ ምን አላችሁ ለማለት ፈልጌ ነው ለመጥያቄ ነው እና መመላስኩም በጣም ጽቡቅ እዩ ማለት ያልፍቱ አትኩም መመላስ ላፍቱ ነበሮት እንደገናቱ ነበረ ገዳማዊ ህይወት እንደገና ማጠናከር እንደገና ህይወቱ እንዲመለስ ማድረግ በጣም አስፈላጊ ነው ነገር ግን እንታይ ዋስትና ዘለኩም እዩ ጥያቄናተይ እና ተሐሰቡ ተሐሲቡ ነገር እውን ገዳም እንድሕር እንደገና ስላብስ ነበሮ ህልመለስ ውሳኔ ሕር ተወሲኑ ኮይኑ እቲ ህዝብ ውጭ ለለው ውስጥ ለለ ህዝብ እውን ሰሚዕዎ ርዳእታ ከም ዝገብር ለምግባር መቸስ ሁሉ ሓላፊነት ኣለዎ
እና ክርስቲያናዊ ህይወት ዘለዎ ሁሉ ክገብር ይኽእል እዩ ስለዚ ንስኻትኩም በርቲዕኩም እንድሕር ተበራቲዕኩም ወፂኹም ወሪድኩም ኩሉ ነገር የግዲ እንድሕር ፀሎት ገይርኩም ኩሉ ነገር ክሳኻዕ ይኽእል ይኸውን እዩ እሞ እንቋልኦ ዘይቋዓኩም ማለት ኣነ ካልእ ክብል ነገር ይብለይን ሕዚ እውን ተኾነት ሽግር ከም ዘሎ እዩ ኣይተቐርፈን ሽግር ንዮ ዝዓድን ንዮ ኩሉ ሰብ ኩሉ ተዘናቢሉ ኩሉ ኣብ መሬት ወዲቑ እዩ ንዮ ኣብ ቆርቆሮ ውሽጢ ብፀሓይን ብቁርን ብዝናምን ብስብሲ ዘሎ ህዝቢ እውን ተዋረ ኣይድሓነን ግን እንታይ እያ ድሕናኒያ እታ ጥይት መተኮስ ጥራሕ እያ ቀሪያ ዝኒኣ እምበር ካልእ ዝመሓሸ ነገር የለን ያው 4 ዓመት 5 ዓመት ለኸደ እዩ ምስቲ ጦርነት ሓዊስካ ማለት እዩ ስለዚ እቲ ሽግር መቸስ እግዚአብሔር ቁሩብ አፋፋት ድሐሽ ቁሩብ የሰላም ቅጫላንጭል ስለሃበና ያው ወደም ተንፊስናን ያና ሰላም ዝኾነ ኮይኑ ግን እቲ ነገር ገና ኣይተፈትሐን እሞ ንስኻትኩም እውን ዋስትና የድልየኩም እዩ ማለት እዩ እቲ ዋስትና መጀመሪያ ያስፈልጋል ዋስትና ያስፈልጋል እና ይኸው ነው እግዚአብሔር ከእናንተ ጋር ይሁን እግዚአብሔር ምህረቱን ቸርነቱን ረድኤቱን ይዘዝልን ለሀገራችን ሁሉ ገዳማት አድባራት አብያተ ክርስቲያናት ዘይተነኸ የለን ኩሉ ተቆሲሉ እዩ ዘሎ ቆሲሉ እዩ እና በይንኩም አይኮንኩም ተጠቃቅም ለብል ደልየ እየ እና እግዚአብሔር ይባርካችሁ መልእክት ይዘን የመጣ ነው የገዳሙ ችግር ለማስረዳት ምክንያቱም ገዳማውያኑ ያንዳንዱ ሁሉ በችግር ውስጥ ስላሉ ምእመናኑ የእሳቸውን ቃል ሰምተው የኛን በአካል አይተውን ችግራችን እንዲፈቱልን ምክንያቱም ያዛ ያለ አባቶች መጠለያ የላቸውም የምግብ ችግር አለባቸው የልብስ ችግር አለባቸው ስለዚህ ምእመናን ሰምተው በአካል ተረድተው ለገዳም አስፈላጊ የሆነ ነገር ሁሉ እንዲረዱ ለማለት ነው የመጣ ነው ችግሩ ሰርፈ ብዙ ነው ነገር ግን ምእመናን ምንድነው አንደኛ መጠለያ የሚባል ነገር አለ ወቁቱ ያው ዘመኑ እንግዲህ ክረምት እየመጣ ነው አባቶችን መጠለያ የላቸውም ስለዚህ ቤት ያስፈልጋቸዋል መፍትያም የላቸውም መፍትያ ያስፈልጋል ቤት ከሌለ ምንም መስራት አይቻልምና ስለዚህ አባቶች እያንዳንዱ መናይ ሁሉ በጥላ በጫካ ውስጥ ነው ያሉ ስለዚህ ይሄ ችግር ደግሞ ተረድቶ ምእመናን ያስፈልጋል እንደየአቅሙ የኢትዮጵያ ሕዝብ ደግ ነው የቤተ ክርስቲያን ያለችው በምእመናንና ተናንና አባቶችም ደግሞ ለዓለም ሁሉ ስለሚጸልዩ አባቶች የድርሻቸው እየተዋጡ ነው ምእመናን ደግሞ የድርሻቸው እንዲወጡ ለማለት ነው አባቶችን ለመርዳት ክርስቲያን የተባለ ሁሉ ማንኛውም የቤተ ክርስቲያን ልጆች ሆናችሁ ሁሉ ፈጥሮ እንድትደርሱልን አባቶችን መርዳት ማለት ጋር መርዳት ነውና አባቶችን እንድትረዱ ለማለት ነው የሚያስፈልገው ነገር አቅማቸው በሚያደርጉት ነገር ሁሉ እንዲያደርጉ ለማለት ነው